ጠቅላይ ሚኒስትር አብይ አህመድ በ2016 ዓ.ም ሰኔ ወር የአረንጓዴ አሻራ ለማኖር በደቡብ ወሎ ሐይቅ ሲገኙ ሁለት አይነት ችግኞችን ተክለዋል። አንዱ እንደ ፓፓያና ማንጎ ያሉ የፍራፍሬ ችግኞች፣ ሌላው ደግሞ የገበታ ለትውልድ ፍሬ የሆነው ሎጎ ሐይቅ ሪዞርት። ያኔ ሲተከሉ ተስፋ የነበሩት ችግኞች በጠንካራ ስራ ለዛሬ ፍሬነት በቅተዋል። የሎጎ ሐይቅ ውሃውም መልክዓ ምድሩም የኖረ ቢሆንም ውበቱን የሚገልጽ ባለመገኘቱ በመኖርና በመሞት መካከል ቆይቶ አሁን ላይ በጠቅላይ ሚኒስትር አብይ አህመድ ሀሳብ አመንጭነት የሚተገበረው የገበታ ለትውልድ ፕሮጀክት አካል የሆነው ዓለም አቀፍ ደረጃ ያለው ሪዞርት መወለዱን የበላይነህ ክንዴ ግሩፕ ባለቤት አቶ በላይነህ ክንዴ ይናገራሉ። ታይቶ የማይጠገብ ቦታ ነው፣ ግን ማየት አቅቶን ለብዙ ዓመት ክፍት ሆኖ ቆይቷል። አሁን የሚያይ ሰው ሲመጣ፣ ተፈጥሮን መረዳት የሚችል ሰው ሲመጣ ሌሎችን አስተባብሮ ወደ መሬት ወረደ ማለት ነው እና በሳቸው ብለሲንግ በሳቸው ሀሳብ አመንጭነት እኛ ደግሞ እድለኛ ሆነን የዚህ ታሪክ ተካፋይ ሆነን ከህብረተሰቡ ጋር ራሱ የተገናኘንበት ድልድይ ነው። ከሎጎ ሐይቅ በተጨማሪ በየአካባቢው የተገነቡ የገበታ ለትውልድ ፕሮጀክቶች ኢትዮጵያውያን ትላልቅ ፕሮጀክቶችን መገንባት እንደሚችሉ ትምህርት የሚሰጥ መሆኑንም ገልጸዋል። ገበታ ለትውልድ፣ ገበታ ለሸገር፣ ገበታ ለሀገር የሚሉ ፕሮጀክቶች ዝም ብለው ፕሮጀክት ብቻ አይደሉም። ብዙ ትምህርት የወሰድናቸው እነዚህ ወጣቶች እዚህ አብዛኛውን 99% የተሰራው በሀገር ውስጥ ሰራተኞች ነው። እነዚህ ትምህርት የተገኘባቸው እውቀት፣ ልምድ እኛ ኮንፊደንስ ያገኘንባቸው ለካ መስራት እንችላለን ወይ ብለን የወሰድነው ስለሆነ አም ሃፒ እኔ በጣም ደስተኛ ነኝ። ወደፊትም ደግሞ ለሀገሬ ብዙ አበረክታለሁ እግዚአብሔር እድሜ ከሰጠኝ ብዬ አስባለሁ። የሎጎ ሐይቅ ሪዞርት በታሪካዊ የሐይቅ እስጢፋኖስ ገዳም አቅራቢያ እንዲሁም የሰላምና ፍቅር ተምሳሌት በሆነው አካባቢ የተገነባ ነው። ሪዞርቱ ጎብኚዎችን በመሳብ የአካባቢው ታሪክና እውነት እንዲታወቅ ሚና እንደሚኖረው ጠቅላይ ሚኒስትር አብይ አህመድ ገልጸዋል። ይህ ታሪክ በሁሉም ጫፍ የሚታወቅ በሁሉም ጫፍ ትምህርት የሚወሰድበት እንዲሆን ከታሪኩ ባሻገር ታሪክ ገላጭ ስራዎች ያስፈልጋሉ። እነዚያ ታሪክ ገላጭ ስራዎች አንዱ ይህ ሎጅ ነው። በእርግጠኝነት የምነግራችሁ ከየትኛውም ጫፍ ጊዜውን ገንዘቡን ሰውቶ ሐይቅ የመጣ ሰው ቢያንስ ታሪክ ሳይማር፣ ፍቅር ሳይጎነጭ፣ ደስታና ሰላምን ሳይከናነብ ወደ መጣበት አይመለስም። እኛ ትናንትና ማታ በዚህ ከባቢ በእግር ስንንቀሳቀስ ያስተዋልነው ነገር ታሪክ ብቻ የሰው ፍቅር ብቻ ሳይሆን አየሩ በራሱ ሰላም ያለው የማይጠገብ መሆኑን ነው። ሪዞርቱ ውብና ለአካባቢው ኩራት ቢሆንም ግን የሐይቁን ዙሪያ የግብርና ምርት የተትረፈረፈበት የማድረግ ኃላፊነትን ሪዞርቱን ለሚያስተዳድሩት የበላይነህ ክንዴ ግሩፕና ለአካባቢው ነዋሪዎች ጠቅላይ ሚኒስትሩ አደራ ሰጥተዋል። በሚቀጥለው ጊዜ ስመለስ ሐይቅ ዙሪያ ከጫፍ ጫፍ በፍሩት ተከቦ ግማሹ ጊዜያችንን የሐይቅን ዙሪያ ፍሩት በማየት እንድናሳልፍ ያስኪሆን ድረስ በመኪና ከመጣው አልፌ ወልዲያ፣ በአየር ከመጣው ወደ ደሴ አልፌ እንጂ እዚች ቦታ እንደማልደርስ ከወዲሁ እያረጋገጥኩ የተሰራችው ስራ ትንሽዬ ናት፣ አትበቃንም። ለሐይቅ እቺ ሪዞርት አትበቃም። መሰራቱን እናመሰግናለን፣ መሰራቱን እናደንቃለን፣ የተሰራን አንክድም። ግን ወደ ዋናው ፍላጎታችን ለመጓዝ ያለንን መሻት የሚያስቀር ደግሞ እንዲሆን አንፈልግም። በመደመር መንግስት ፕሮጀክቶችን ጀምሮ የመጨረስ የስራ ባህል በጥቂት ጊዜያት ውስጥ የሎጎ ሐይቅ አካባቢ ውበትና ምርት የተትረፈረፈበት እንደሚሆን ይጠበቃል።